እናቴ መቼም እንክብካቤ ሳበዛባት መጠራጠር አይቀርም። ግን ደግሞ የግድ እናቴን መንከባከብ አለብኝ። ይሄ መከረኛ ውጤት መጥቶ የቃል ነገር ተጋልጦ ልጇ መሆኔን እስከምነግራት በጣም ቸኩያለሁ። ስለፈጠረው አይሉ ከዚህ በላይ አታሰቀኝ። የምትገልኝ ከሆነ ግደለኝ። ነገርኩህ እኮ ለዳግም ብዬ ነው ያደረኩት። ፍቅሬ እንዳይጎዳብኝ ስል ነው። እና ያንቺ ፍቅር እኔን በመካር የሚረጋግጠው ነገሪ። አንቺማ እንደዚሁ ምትሞችን ያልፈልጋል። አንቺን የምገልሽ አሰቃይች። በእናትህ ኃይሉ እለምናለሁ፣ ከዚህ በላይ አልችልም። በቃ ከገደልከኝ ግደለኝ። ለአንተ ብዬ እኮ ስንት ነገር ሰርቻለሁ። ነገርኩሽ። የካለ ሰው መጨረሻው ሞት። አንቺ ደግሞ እኔ ለሁለተኛ ጊዜ ስክጂ። አንቺንማ አሰቃይች ነው መግደል ፈልግ። ለምን? መቼ? አሁን? እሺ። አንቺ ምን አይነት እድለኛ ነሽ? ምን አይነት የጽድቅ ስራ ብትሰሪ ነው ከሞት የሚያድን መልአክ የተላከልሽ? ትሰሚኛለሽ? አሁን ሰላም ደውላ ነበር። በአስቸኳይ ነው ብላናለች። በያው ትንሽና አንድ ላይ አብረን እንሄዳለን። ትሰሚኛለሽ? ስለ አይንሽ ነገር ለአንድ ሰው ትናገሪና አታስብ፣ ለማንም አልናገርም። ጎበዝ ልጅ። ኑ ግቡ፣ ቁጭ በሉ። የምርመራው ውጤት ደርሷል። ለዛ ነው በፍጥነት የጠራኋችሁ። በእርግጠኝነት የዲኤንኤ ውጤት ቃል የሰላም ልጅ ነች እንደሚል ግልጽ ነው ማለት ነው። ለዛም ነው በኃይሉ እንደዚህ ደረቱን ነፍቶ የመጣው ማለት ነው። ያ ማለት የሚያውቀው ነገር አለ ወይ ደግሞ ያደረገው አንዳች ተንኮል አለ ማለት ነው። ያ ባይሆን ኖሮ ሰላም ቀደም ብላ የዲኤንኤ ውጤት አንዴ ብቻ ልይና ቃል የኔ ልጅ አትሆንና የኔና ያንተ ነገር ለአንዴና ለመጨረሻ ጊዜ ያበቃል፣ እስከዛ ድረስ ግን እዚህ ግቢ እንዳትመጣ ብላ በኃይሉን ከራሷ ግቢ አባራው ነበርና በስተመጨረሻም እሷ ደውላ እሱንም ቃልንም ስትጠራው ለምን እንደሆነ ያውቃል። ምንም እንኳን ሰላም በስልክ ውስጥ የዲኤንኤ ውጤት መጥቷል፣ ውጤቱን አብረን እናያለን ና ባትለው ራሱ በኃይሉ ለምን እንደምትጠራው አሳምሮ ያውቃልና ከቃል ጋር ምንም ነገር ሳይመስሎ ነበር ደረቱን ነፍቶ የመጣው ማለት ነው። ያ ማለት ደግሞ የዲኤንኤ ውጤት ላይ ቃል የሰላም ልጅ ነች የሚል ውጤት እንዳለ በኃይሉ ያውቃል ማለት ነው። ያ ባይሆን ኖሮ የሆነ ያደረገው ነገር ባይኖር ኖሮ ሰላም ፊት ለፊት መዋረድ አይፈልግም ማለት ነው። እሱ ቃል የሰላም ትክክለኛ ልጅ እንዳልሆነች ያውቃል። ይሄ ሁሉ የሱ ድራማ እንደሆነ ያውቃልና ያለምንም ሁኔታ እዛ አይመጣም ማለት ነው። ያ ማለት የዲኤንኤ ውጤት ተቀይሯል ወይ ደግሞ ዶክተሩም በገንዘብ ደልሎት ወይ ደግሞ በቤተሰቦቹም አስፈራርቶት ውጤቱን እንዲቀይር አድርጎትም ሊሆን ይችላል ማለት ነው። ዶክተሩ ውጤቱን ባይቀይር ራሱ በኃይሉ እዚህ ጋር ብሌን የሰላም ትክክለኛ ልጅ እንደሆነች ያውቃልና ምናልባት የብሌንን ናሙና ወስዶ ዶክተሩ ባሌለበት ሰዓት ወይ ደግሞ የዶክተሩን ቤተሰብ ወይ ደግሞ በአንዳች ምክንያት እሱ ከቃል የወሰደው ናሙና
በብሌን ናሙና እንዲቀየር ያደርጋል ማለት ነው። ያኔ ደግሞ ዶክተሩ ስለምንም አያውቅም። ያስቀመጠው ናሙና እሱ የወሰደው ናሙና ይመስለዋል። ሲመረምር ናሙናው የሰላም ልጅ መሆኗን ያሳያልና ያንን ነገር ነው ዶክተሩ አሁን ይዞ ሊመጣ የሚችለው ማለት ነው። ሌላው ነገር ደግሞ ከዚህም በኋላ የሚፈጠር ነገር ነው። ብሌን እዛ ጋ ሳሚ በነገራት መሰረት ሰላም የሷ ትክክለኛ ወላጅ እናት እንደሆነች አውቃለችና ይሄንን ነገር እሷ አምቃ የቆየችው የዲኤንኤ ውጤቱ ይምጣና ውጤቱ ያው መቼም ቃል የሰላም ልጅ አይደለችም የሚለውን ነገር ነው የሚያሳየው። ሰላም ያኔ የምትጠይቀው ልታነሳ የምትችለው ነገር ቃል የኔ ትክክለኛ ልጅ ካልሆነች የኔ ትክክለኛ ልጅ የት ነው ያለችው? ማነች እኔ የወለድኳት ልጅ የሚለውን ጥያቄ ካነሳች እኔ ደግሞ ያኔ እኔ ነኝ ያንቺ ልጅ የሚለውን ነገር እነግራታለሁ በሚል ነበር ይሄንን አምቃ የቆየችው ማለት ነው። የዲኤንኤ ውጤቱ ደግሞ እዛ ጋር ቃል የሰላም ልጅ ነች የሚለውን ነገር ካሳየ ብሌንም እዚህ ጋር መጎዳቷ ወይ ደግሞ ማዝኗ አይቀርም ማለት ነው። ምናልባትም ልትናደድ የምትችለው በሳሚ ነው። ሳሚ ዋሽተኸኛል፣ አታለኸኛል የሚለውን ነገር ነው እሷ ልታስብ የምትችለው። ለምን ከተባለ ሳሚ ቀደም ብሎ ራሱ እሷን እንደሚፈልጋት እንደሚወዳት ሲነግራት ነበርና በዚህ ነገር አታለኸኝ፣ የማይሆን ነገር ለኔ ነግረኸኝ እኔን የራስህ ለማድረግ ያደረከው የውሸት ፈጠራ ነው በሚለው ከሳሚ ጋር መጣላቷ አይቀርም ማለት ነው። ሌላው ነገር ደግሞ የቃልና የሰላም ነገር ነው። ቃል ከዚህም በፊት ሰላምን በተደጋጋሚ ስትላት የነበረው የዲኤንኤ ውጤቱ ይምጣና እኔ ያንቺ ልጅ እንደሆንኩ ያሳይና ድጋሚ እዚህ ቤት አልኖርም፣ መቼም ይቅርታ አላደርግልሽም የሚለውን ነገር አንስታላት ነበር። ሰላም ያው ከዚህም በኋላ ምን ሆኜ ነው ያኔ ልጄ ላይ እንደዛ ያደረኩት በሚለው መጸጸቷ መቆጨቷ አይቀርም ማለት ነው። የዲኤንኤ ውጤቱ ዛጋ ቃል ያንቺ ልጅ ነች የሚለውን ነገር ከነገረ ሰላም ልታምን የምትችለው ያንን ነገር ነው። እዚህ ጋር ብሌን ራሱ የዲኤንኤ ውጤቱ ዋሽቷል፣ ተጭበርብሯል፣ እኔ ነኝ ያንቺ ልጅ የሚለውን ነገር ብትነግራት ሰላም በጭራሽ ብሌንን ልታምናት አትችልም ማለት ነው። ቃልም ጸባዩ ተቀያይሮ ሌላ ጸባይ ኖሯት ያደገችው የአስተዳደጓ ሁኔታ ነው የሚለውን ነገር ልታስብ ስለምትችል ቃል አሁን ላይ ወደዛ ቤት እንደምትመለስ ግልጽ ነው ማለት ነው። በኃይሉም ለዛን የተደሰተው መጀመሪያ ላይ እሱ ቃልን የሆነ ክፍል ውስጥ አስሮ ሲደበድባት ነበር። በመሃል ደግሞ ሰላም ደውላ አንተም ቃልም ኑ የሚለውን ነገር ስትነግረው በኃይሉ በጣም ደስተኛ ሆኖ ነበር። ያ ማለት ያደረገውን ነገር ያውቃል። የዲኤንኤ ውጤቱ እንደተጭበረበረ ስለሚያውቅ ነው ደስተኛ ሆኖ አሁን እዛ ቤት ትመለሻለች፣ እቅዳችን እንደ በፊቱ ይቀጥላል የሚለውን ነገር ለቃል ነግሮ አሁን ላይ እሷን ይዟት የመጣው ማለት ነው። እናም ደግሞ ወደ ቤት ስትገባ ራሱ አይኗን መጥቶ አይኗ በልዞ ነበርና ይሄንን ነገር ለማንም ሰው አትናገሪ፣ ደብቀሽ መያዝ አለብሽ የሚለውን ነገር ብሏት ነበርና ያ ማለት ሰላም እዛ ጋር ቃል የሷ ልጅ እንደሆነች ካወቀች ትቀየመኛለች፣ ትናደድብኛለች፣ ለምን ልጄ መታሃት በሚለው እኔ ላይ ትነሳለች የሚለውን ነገር አስቦ ነው ማለት ነው። ሌላው ነገር ደግሞ የዲኤንኤ ውጤቱ ቃል የሰላም ልጅ እንደሆነች ካሳየ በኃይሉም አሁን በተራው ሰላምን ይቀየማታል ወይ ደግሞ ያኮርፋታል ማለት ነው። እኔ ወንድምሽ ሆኜ እንዴት እንደዚህ ትጠረጥሪኛለሽ? እንዴት ነው የማጭበረብርሽ? በሚለው እሷ ይበልጥ እንድትጸጸትና እሱን ደግሞ መልሳ ይቅርታ እንድትጠይቀውም ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ ከዚህም በኋላ የሚቀጥለው የብሌን ሀዘን ነው ማለት ነው። እሷ አሁን ላይ እናቴን አግኝቻለሁ ብላ ተደስታ ሁለት ቀን ራሱ ሳይሞላት ነው ይሄ ነገር ሊፈጠር የሚችለው ማለት ነው። ሌላው ነገር ደግሞ እሷን አሁን ላይ እያሳዘናትና በራሷ እንድትከፋ ያደረጋት የዳግም ነገር ነው ማለት ነው። የዳግምን ነገር ረስታ ተጽናንታ እዚህ ጋር በጣም ደስተኛ የሆነችው ሳሚ ሰላም እኮ ያንቺ ትክክለኛ ወላጅ እናትሽ ነች የሚለውን ነገር ስለነገራት ነው እንጂ አሁን እዛ ጋር የዲኤንኤ ውጤቱ መቀየሩን ካወቀች በኋላ ብሌን መልሳ ወደ ሀዘኗ እንደምትመለስ ግልጽ ነው ማለት ነው። እዛ ጋር ከዳግም ጋር ተለያይታለች፣ ከዳግም ጋር ተጣልታለች። እዚህ ጋር ደግሞ እናቷን አላገኘችምና እናም ደግሞ ሳሚ አታሎኛል፣ ዋሽቶኛል የሚለውን ነገር ስለምታስብ ሌላው ነገር ደግሞ ከዚህም በኋላ ቃል እዛ ቤት ስለምትመለስ ብሌንም ማሰቃየት የሚለውን ነገር ትቀጥልበታለችና የብሌን ሀዘን ከዚህም በኋላ ቀጣይነት ይኖረዋል ማለት ነው። ሌላው ነገር ደግሞ የሚያሳዝነው ዛሬ ገነት ያደረገችውን ነገር ነው ማለት ነው። መጀመሪያ ላይ ለዳግም ሁሉንም ነገር ለብሌን እነግራታለሁ ብላ ነበር። ማታ ላይ ዳግም እንደዛ ጠጥቶ በራሱ አዝኖ ልቡ ተሰብሮ ስታይ ለልጄ ልብ መሰበር ምክንያት የሆንኩት ምን አይነት እናት ነኝ በሚለው እንደ ተጸጸተች ስታወራ ነበር። ግን ደግሞ ነክቶ ያ ሰዓት ደርሶ ብሌን ጋር ስትደርስ ያደረገችውን ነገር መናገር አቅቷታል ማለት ነው። ይሄ ነገር ደግሞ እሷንና ዳግምን እንደሚያጣላቸው ወይ ደግሞ በሁለቱ መካከል ቅሬታ እንዲፈጠርና ምናልባትም አይታወቅም
ዳግም እሷን ጥሏት እንዲሄድም ሊያደርግ ይችላል ማለት ነው። እሷ አሁንም የምታስበው እዛ አካባቢ ያሉ ሰው ምን ይለኛል፣ ሁለታችሁም ልጆቼ ናችሁ፣ እሷን ባልወልዳትም አሳድጊያታለሁ፣ እንዴት ነው እኔ ያሳደግኳትን ልጅ የምታገባ? እሷ እኮ እንደ እህት ነች የሚለውን ነገር ነው እሷ አሁን ላይ ጥብቅ አድርጋ የያዘችው ማለት ነው። ዳግም የሚለውን ነገር ልትሰማው አልቻለችምና ምናልባት በዚህ መሃል ሁለቱንም ልጆቿን ልታጣ ትችላለች ማለት ነው። ምናልባት እሷ ይሄንን ነገር ባትናገርና ቃል እዛ ጋር ደግሞ የዳግምን ይቅርታ ለማግኘት የዳግምን ልብ መልሳ ለማግኘት ያለውን እውነታ ከገነት ጋር ያደረጉትን ነገር ሁሉና ይሄ ሁሉ የገነት እቅድ እንደሆነ ለዳግም ከነገረች ዳግም በገነት እናቱ ማዘኑ አይቀርም ማለት ነው። ገነት ግን እዚህ ጋር ብልጥ ብትሆን ቃል ሳትቀድማት ያደረገችውን ነገር ቶሎ ብላ ለዳግምም ለብሌንም ነግራ ለምን ይሄንን ነገር እንዳደረገች ምክንያቷን ቀደም ብላ ለዳግም ነግራው ነበርና ለዛ ብዬ ነበር ይሄንን ነገር ያደረኩት ብላ ሁለቱንም ልጆቿን ይቅርታ ብትጠይቅ ይሻላታል ማለት ነው። ብሌን አሁን ላይ ገነትን በጣም ተወዳታለች ከልጅነቷ ጀምራ ስላሳደገቻ ማለት ነው። ግን ደግሞ አሁን ቃል እዛ ቤት ስለምትመለስ ያኔ እኮ እንደዚህ የተፈጠረው ገነት እንደዚህ አድርጋ ነው በሚለው ብሌንን ለማበሳጨት ለማናደድ ይሄንን ነገር ብትናገር ብሌንም በገነት ታዝናለች ማለት ነው። በእርግጥ ቃል ይሄንን ነገር ትናገራለች ብለን አንጠብቅም። ያንን ነገር ተናገረች ማለት ዳግምና ብሌን አንድ ላይ ተመለሱ፣ ታረቁና ፍቅራቸውን ቀጠሉ ማለት ስለሆነ ቃል ደግሞ ያ ነገር እንዲሆን አትፈልግም። እሷ ሁለቱም ተለያይቶ ዳግምን ወስዳ የራሷን ማድረግ ስለምትፈልግ እዚህ ጋር የተዳፈነውን እውነታ ተናግራ ሁለቱም ታርቆ ይቅር ተባብሎ አብሮ እንዲሆኑ ስለማትፈልግ ማለት ነው። ሌላው ነገር ደግሞ የፀሐይ የገነት ጎረቤት ክፋት አሁንም እንደቀጠለ ነው ማለት ነው። ዛሬ ራሱ የሰለሞን ፋይል አሁንም ገነት ቤት እንዳለ ቃል እንዴት አድርጋ ፋይሉን አቀያይራ ለገነት እንደመለሰች ያለውን ሚስጥር እንዳለ ለባህሉ ነግራለችና በኃይሉ ከዚህም በኋላ ፀሐይን ያንን ፋይል ፈልገሽ አምጪልኝ የሚለውን ነገር መቀጠሉ አይቀርም ማለት ነው። ለምን ከተባለ ቃል ካሁን በኋላ ሰላም ጋር ተመልሳ ከሷ ጋር መኖር ስለምትጀምር የገነት ቤት አትኖርምና ያንን ፋይል ከዚህም በኋላ ፈልጋ ልታገኝ የምትችለው ፀሐይ ነች ማለት ነው። ከዚህም በኋላ እሱም የሚያደርገው ፀሐይን የምትፈልጊውን ያህል ገንዘብ እከፍልሻለሁ፣ አንቺ ያንን ፋይል ፈልገሽ አምጪልኝ በሚለው ይሄንን ነገር እሷን መጠየቁ አይቀርም ማለት ነው። ያው ገነትም አሁን ላይ ለፀሐይ ይቅርታ አድርጋላታለች። የፀሐይ ክፋትና ተንኮል ምንም እየታያት አይደለምና ምናልባት አይታወቅም፣ ፀሐይ ደግሞ ያንን ፋይል ለበኃይሉ ልትወስድ ትችላለች ማለት ነው።